አርእስተ ዜና አግባብነት የሌለው የስማርት ስልክ አጠቃቀም በልጆች ላይ የአእምሮ መቃወስን እያስከተለ ነው ተባለ። የአክሱም ሴት ተማሪዎች ሂጃብ ለብሶ መማር ጥያቄ አሁንም እንዳልተመለሰ ተገለጸ። ሐረር የዓለም ቱሪዝም ከተሞች ፌዴሬሽን አባል ሆና መመረጧ ለከተማዋ የቱሪዝም እድገት ተጨማሪ ዕድልን የሚፈጥር ነው ተባለ። ኢትዮጵያዊቷ ማክዳ ሁሴን አርሺ በአሜሪካ ሀገር ትልቁን ዓለም አቀፍ የሥነ ጽሑፍ ውድድር አሸነፈች። እስራኤል በጋዛ ላይ የጣለችው የ60 ቀናት የእርዳታ እገዳ አሁንም እንደቀጠለ ነው ተባለ። በቴህራን የኒውክሌር መርሃ ግብር ላይ የሚያተኩረው የኢራንና የአሜሪካ አራተኛ ዙር ድርድር መራዘሙ ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማለኝ አብራችሁን ቆዩ። አግባብነት የሌለው የስማርት ስልክ አጠቃቀም በልጆች ላይ የአእምሮ መቃወስን እያስከተለ ነው ተብሏል። አሁን ባለው ነባራዊ ሁኔታ ስማርት ስልክ በአግባቡ ኃላፊነት በሚገባው መንገድ አለመጠቀም ልጆችን ለከፍተኛ የአእምሮ ህመም እያጋለጠ እንደሚገኝ እየተነገረ ይገኛል። በዚህ ዙሪያ ዝርዝር አዘጋጅተናል። ሙስጠፋ መሐመድ ያቀርበዋል። አሁን ባለው የዓለም ሁኔታ አብዛኛው ነገር በቴክኖሎጂ እገዛ የሚከናወንበት ሆኗል። በሁሉም የዕድሜ ክልል ያለ የማህበረሰብ ክፍል ይህን ቴክኖሎጂ ይብዛም ቢነስም እየተጠቀመበት ይገኛል። እድሉን በአግባቡ ለተጠቀመበት የገዘፈ ጥቅም አለው። ህይወትን ውጣ ውረድ ያቀላል፣ ስራንም ያቀላጥፋል። በተቃራኒው ከሆነ ደግሞ ጉዳቱ እስከ ህይወት ዘመን ሊሆን የሚችልበት ሁኔታ መፍጠሩ አያጠያይቅም። ከዚህ ጋር ተያይዞ የልጆች የስልክ አብዝቶ ጥገኛ መሆን አንዱ የሚነሳ አሳሳቢ ጉዳይ ነው። በልጆች የስማርት ስልክ አጠቃቀም ዙሪያ ወላጆችን ከሚፈትናቸው ነገር አንዱ በየትኛውም የዕድሜ ክልል ልጆች ስልክ እንዲጠቀሙ መፍቀድ ነው። የልጆች ስማርት ስልክ መያዝ አሳሳቢ ከሆነባቸው በርካታ ምክንያቶች የተወሰኑት ልጆች ከስልኮች መልካም ነገር ሊያገኙ እንደሚችሉ ሁሉ ለብዙ አካላዊ፣ ማህበራዊ፣ ስነ አእምሮአዊና ስነ ልቦናዊ ችግሮች ሊጋለጡ መቻላቸው ነው። ብዙ ሰዓቶችን በስልክ ላይ ልጆች የሚያሳልፉ ከሆነ በአካላዊና በአእምሮ እድገት ላይ የራሱ ተጽዕኖ እንዳለው ይገለጻል። የልጆች ስማርት ስልክ አጠቃቀም ሌላኛው ጉዳት ደግሞ ልጆችን ከማህበራዊና ቤተሰባዊ ግንኙነት በመነጠል ሊማሩት የሚገባቸውን ክህሎት እንዳያገኙ ያደርጋቸዋል። በተጨማሪም ከባዱና አደገኛው ነገር ደግሞ የመፍራት የድባቴና ራስን የማጥፋት ስነ ልቦና እንዲያዳብሩ ማድረጉ ነው። አሁን እንደ አዲስ የመጣ ዲጂታል ኦቲዝም የሚባል ችግር አለ። ለሱ የመጋለጥ እድላቸው በጣም ሰፊ ነው። የቋንቋ ክህሎታቸው በጣም ይቀንሳል። ተግባቦታቸው በጣም ዜሮ ይሆናል። በጣም ኦልሞስት አይግባቡም። ትምህርት ቤት ውስጥ ለብቻቸው፣ ቤት ውስጥ ትዕዛዝ አይሰሙም፣ ምግብ አይበሉም። ብቻቸውን የሚያሳልፉት ስልክ ሲጠቀሙ አብረው አይደለም። ብቻቸውን ሲሆኑ የብቸኝነት ስሜቱን በዛው እየጨመረ ይሄዳል። ብቻ መሆን ትክክል እንደሆነ ሁላ ያምናሉ። ይሄ ደግሞ ከዛ በኋላ ለሰው ሼር ማድረግ ቢባል አይፈጥርባቸውም። ችግርም ሲመጣ እዛው አምቆ መያዝ ነው። ልጆችን በስነ ምግባር ለመታነጻቸውም ሆነ ከዚህ ተቃራኒ መሆን ትልቁን ድርሻ የሚጫወቱት ወላጆች እንደመሆናቸው ልጆችን ሲያሳድጉ መሰረታዊ ፍላጎታቸውን ከማሟላት በተጨማሪ ከቴክኖሎጂ ጋር ያላቸውን ግንኙነት መከታተል እንዳለባቸው ልብ ሊባል ይገባል። ምክንያቱም ልጆች ማለት የምናደርገውን ሁሉ እንዲደረግላቸው የሚፈልጉ ናቸው። በተለይ ደግሞ እንዳይረብሹ በሚል ምግብ አልመገብም ሲሉ ስልክ በመስጠት ለመደለል እንሞክራለን። ነገር ግን ይህ ሂደት በአግባቡ ካልሆነ ከልጆቹ ይልቅ ዳፋው ለወላጆቹ መትረፉ አይቀርም። የምግብ ስርዓታቸው ወይም ደግሞ ብዙ ይበላሉ ማለት ፊልሙን እያዩት ያን ነገር እያትክል ብለው ያቀረብክላቸውን ሁሉ ይከታሉ። እና ካየህ ብዙ ወላጆች ልጄ ምግብ እምቢ ስላለኝ በፊልም ነው ማበላው። እንዴ ማንም ልጅ ምግብ ቀርቦለት በረሃብ የሞተ የለም። ሲርበው ይበላል። ብቻቸውን ሲሆኑ ከሚያዩትም ኮንቴንት ይኖራል። ያው ቪዲዮዎችን ያያቸዋል አይደለም። ስለዚህ ከሚያዩት ነገር ጋር የራሳቸውን ላይፍ ማወዳደር ይጀምራሉ። ወላጆች ለልጆቻቸው የሚሰጡት ጊዜ በጣም እያነሰ ነው። ስልክ ላይ ነው፣ ፌስቡክ ላይ ነው፣ ቲክቶክ ላይ ነው፣ ሶሻል ሚዲያ ላይ ነው። ወላጁ ራሱ ልጆች ስልክ ላይና ቴሌቪዥን ላይ ናቸው። መቼ ነው የምንገናኘው? መቼ ነው ለልጆቹ ዲሲፕሊን አኽላቅ የምናስተምራቸው? መቼ ነው የተርቢያ ጊዜ የሚኖረን? መቼ ነው የዲሲፕሊን ጊዜ የሚኖረን? ስለዚህ ልጆችን ከዚህ ነገር አለማውጣት አደጋው የከፋ ነው።
እንደ ስፓይደርማን ምናምን የስፓይደርማን ልብስ ቦርሳ ሲገዙ ወንዶቹ ሴቶቹ የፒንክ የሆነ ነገር የዛ ያሉትን ያሻንጉሊቶች ምናምን ነገር እንደዛ አይነት ነገሮች እሱም አንድ የራሱ የሆነ ተጽዕኖ ነው። ስለዚህ ብቻቸውን ሲሆኑ ማወዳደር ይጀምራሉ። ሰውነታቸውን ለመጥላት ይጀምራሉ። እኔ ወፈር ያለሁኝ እየወፈሩ ነው የሚመጡት ቁጭ ብለው ወይም ደግሞ በተፈጥሮም ወፍራም ሊሆኑ ይችላሉ። ለምን እንደዛች እንዳዩዋት ቀጭን አልሆንኩም፣ ለምን እንደዚህ አይነት ኑሮ አይኖረኝም። በዛ ምክንያት ለራሳቸው ያላቸው የወረደ አስተሳሰብ ይኖራቸዋል። ኮንፊደንሳቸውን በጣም ይገለዋል። ከሰው ጋር ማውራት አይችሉም። ፌስ ቱ ፌስ የሚባል ነገር አይኖርም። ፑር የሆነ አይ ኮንታክት ነው የሚኖራቸው። ልክ ቁጭ ብለህ ስታናግራቸው በቃ በላ የሚሆኑ አይን ከተጋጨ ሁላ ቶሎ ዞር ማለት ነገር ይስተዋልባቸዋል። ስለዚህም አንድ ተጽዕኖ ነው ማለት ነው። የኔ ልጅ ሁለተኛ ልጄ ከ3 ከ4 ዓመት ቴራፒ በኋላ ነው መናገር የጀመረው። ከ1 ዓመት እስከ 8 ወሩ ድረስ አዛን ይል ነበር፣ ይናገር ነበር። በጣም ደስ። ከዛ በኋላ ኮቪድ መጣ። ኮቪድ ሲመጣ በኮቪድ በነበረው ረብሽ ቤት ውስጥ ታብ ተሰጠው። በጣም ፈጣን እንትን ኮምፒውተሮች ጌሞችን የሚገጣጥም ሆነ። ስለዚህ ምንም አያወራም፣ ምንም አይናገርም ነበርና በጣም የሚያስፈራ ችግር ውስጥ ወድቀን ነበር። እኔም ባለቤቴም እኔ ሁሌ ይዤው የሄድኩ ሮሻንዬ አንተ መስማት ትችላለህ፣ ትናገራለህ፣ በጆሮው በቃ ስምህ ሮሻን መሐመድ ነው፣ አንድ ቃል እንኳን አውጣ እስኪ ምናምን እለዋለሁ። ምንም እና በጣም ከባድ ጊዜ ነበር በእኔ ህይወት ውስጥ ያለፈው። በጣም አደገኛ ጊዜ። በአላህ እገዛ በአላህ ኒዕማ ተናገረ። ኮሚኒኬሽኑ እየተስተካከለ መጣ። ሌላው ለዲፕሬሽን በጣም ተጋላጭ ናቸው። ብቻቸውን የሚያሳልፉት ኔጌቲቭ የሆኑ ለራሳቸው የሚናገሩት ነገር አለ። እኔ እንደዚህ አላምርም፣ ልክ እንደዚህ አይደለሁም እያሉ ራሳቸውን ኮምፔር እያደረጉ ስለሆነ ብዙ እንትን የሚሉት ነገር አለ። ስለዚህ ይህም ዲፕሬሽን ውስጥ ይገታቸዋል ማለት ነው። ከዲፕሬሽን ጋር ደግሞ ተያይዞ ደግሞ እየከፋ ሲሄድ ደግሞ የሚያማክሩት የለም፣ ብቸኛ ናቸው። ወደ ሱሳይድ ወይም ደግሞ መደበቂያ እንደ ሰብስታንስ ዩዝ ወይም ደግሞ ጫት ወይም አልኮል ወደ ሱሰኝነት ሊገቡ ይችላሉ ማለት ነው። ከዚህ ተያይዞ የዓለም ጤና ድርጅት ህጻናትን ምን ያህል ጊዜ ስክሪን መጠቀም እንዳለባቸው በአንድ ወቅት ባዘጋጀው መመሪያ ሲገልጽ እስከ 2 ዓመት ድረስ ያሉ ህጻናት ብቻቸውን ቴሌቪዥንም ሆነ ሌሎች ስክሪኖችን ማየት የለባቸውም ይላል። አክሎም በቀን ከ1 ሰዓት በላይ ስክሪን ላይ አፍጥተው እንዳይቆዩም ይመክራል። የአክሱም ሴት ተማሪዎች የሂጃብ ለብሶ መማር ጥያቄ አሁንም እንዳልተመለሰ ተገልጿል። ነጃሺ ቲቪ በጉዳዩ ላይ ዝርዝር መረጃን ለማግኘት የአክሱም ሴት ተማሪዎች ጉዳይ ይመለከተኛል የሚሉ አካላት ተወካይ ከሆኑት አቶ መሐመድ ሙስጠፋ ጋር ቆይታ አድርጓል። ኢማን መሐመድ ታቀርበዋለች። የአክሱም ሴት ተማሪዎች በሂጃባቸው ምክንያት ከትምህርት ገበታቸው መገለላቸው ይታወቃል። ሆኖም በርካቶች የአክሱም ሴት ተማሪዎች ሂጃባቸውን ለብሰው ትምህርታቸውን እንዲከታተሉ ያላሰለሰ ጥረትም አድርጓል። ውጤቱ ግን ተማሪዎቹ በዚህ ዓመት ወደ ትምህርት ገበታቸው መመለስ የቻለ አይመስልም። ነጃሺ ቲቪ በአክሱም ሴት ተማሪዎች ጉዳይ ይመለከተኛል የሚሉ ወገኖች ተወካይ ከሆኑት አቶ መሐመድ አወል ሀጎስ ጋር በስልክ ቆይታ አድርጓል። ነጃሺ ቲቪ ከተወካዩ መስማት እንደቻለው ከህዳር አጋማሽ ጀምሮ ዘገባው እስከተጠናከረበት ዕለት ድረስ የአክሱም ሴት ተማሪዎች ከትምህርት ገበታቸው ርቀው እንዳሉ ለማወቅ ተችሏል። እንደሚታወቀው የአክሱም ሙስሊም ሴት ተማሪዎች ኦልሞስት ከህዳር ወር ጀምሮ ነው ኬዙን ጀምረው ለዚህ በዛ ጀምሮ እስካሁን ባለው ሁኔታ ከትምህርት ገበታ ውጭ እንደሆነ ነው። ከትምህርት ገበታ ውጭ የሆኑበት ምክንያት ደግሞ የሂጃብ ለብሰን የመማር መብታችን ይከበርልን የሚል ጥያቄ ስላነሱና ይህንም ስለተከለከሉ ነው። አቶ መሐመድ አክለውም የአክሱም ሴት ተማሪዎች ጥያቄ የሂጃብ ማለትም በተለምዶ እስካርፕ የምንለው ሙስሊም ሴቶች እምነታችንን ሴቶችን ከመጠበቅ አንጻር የሚያዘንን አስተምሮ ለመከተል ስንል የምንለብሰው ጸጉራችንን ብቻ ለመሸፈን የሚረዳን እንጂ የጅልባብ ወይም የኒቃብ ጥያቄ እንዳልሆነ በአጽንኦት ገልጸዋል። ሂጃብ ኖርማሊ ሂጃብ ስንል ምንድነው? ይሄቺ ስካርፍ የምትመስለው ነገር ጸጉር ላይ ተደርጋ የምትለበሰው ነው እንጂ
ሌላ የኒቃብ ሆነ የጅልባብ ሆነም ሌላ ፊት የመሸፈን ጥያቄዎች አላነሱም። ግን ፀጉር ላይ የምትደረገዋችን ስካርፍ የምትለውን ነገር እሱን ለብሳችሁ መማር አትችሉም በሚል የአክሱም ትምህርት ቤት ላይ አንድ ትምህርት ቤት ላይ የተጀመረ ጉዳይ በኋላ እየተስፋፋ ሄዶ በመላው አክሱም ባሉ ትምህርት ቤቶች የአክሱም ሙስሊም ሴት ተማሪዎች በሃይስኩል እና ሁለተኛ ደረጃ ትምህርት ቤቶች በሂጃባቸው ምክንያት ትምህርት ገበታ ውጭ እንደተደረጉ ይኸው ኦልሞስት ወደ 6 ወርና ከዛ በላይ አልፏል። 159 ሙስሊም ሴት ተማሪዎች በተጨባጭ ከትምህርት ገበታቸው ውጪ በመደረጋቸው ተማሪዎቹን ለመመለስ ይመለከተኛል የሚሉ አካላት ሁሉ አንዳንዴ ሰላማዊ ሰልፍ በማድረግ አለፍ ሲልም ወደ ከተማው እስልምና ጉዳይ እንዲሁም ወደ ወረዳው ትምህርት ቢሮ ቅሬታና አቤቱታ ለማቅረብ ተሞክሯል። ከነዚህ ተቋማት ምላሽ ማግኘት ሳይቻል ሲቀርም ወደ ክልል ትምህርት ቢሮ ጉዳዩን ይዞ እስከ መሄድም ተደርሶ ነበር። ሆኖም የተገኘው ምላሽ አስደንጋጭ እንደነበር ተናግረዋል። ያው ወደ ትምህርት ቤት ሲመላለሱ ነበርና የመማር መብታችን እንዲከበርልን እንዲፈቀድልን በሚል ሲመላለሱ ነበር። ሂጃብ ለብሳችሁ ለምን መጣችሁ በሚል በጥበቃና በፖሊስ ኃይሎች እንዲደበደቡ እንደተደረጉና ይህን ጉዳይ ወደ ክልል እስልምና ጉዳይም ደረሰ። የክልል እስልምና ጉዳይም ወደ የክልሉ ትምህርት ቢሮ ጥያቄ ያቀረበ የክልሉ ትምህርት ቢሮም ማታለያ የሚመስሉ የተለያዩ መስሎችም አንድ በነበረው አለባበስ መቀጠል ትችላላችሁ ይላል፣ አንዴም ደግሞ ተፈቅደላችኋል እየተባለ ግልጽ ባልሆኑ ጉዳይ ጥያቄዎችም ተነስተዋል። ክሶችንም ተከፍቷል። ሰላማዊ ሰልፍም ተደርገዋል። ሶፋር ግን የተሰጠ መልስ የለም። ሴት ተማሪዎች አክሱም መጀመሪያ ይህን ክልከላ ሲደርስባቸው ወደ ከተማ ወረዳ እስልምና ጉዳይ የምንለው ወደዛ አቤቱታቸውን ፈርመው አቀረቡ። የወረዳው እስልምና ጉዳይ አይ ቲንክ ወይም የከተማው እስልምና ጉዳይ አንዳቸውን ይህን ጉዳይ ይዘው ወደ ወረዳ ትምህርት ቤት የወረዳ ትምህርት ቢሮ ቅሬታ አቀረቡ። እያለ ምን መፍትሄ ሳይሰጣቸው ብዙ ጊዜ ቆየ ማለት ነው። የአክሱም ፍርድ ቤትም ጉዳዩ በክስ ከቀረበለት በኋላ ተማሪዎቹ ሂጃባቸውን ለብሰው መማር ይችላሉ የሚለውን ውሳኔ ያሳለፈ ቢሆንም ተማሪዎቹ ወደ ትምህርት ገበታቸው መመለስ ሳይችሉ ቀርተዋል። የትምህርት ቤት ኃላፊዎች ፈቃደኛ ባለመሆናቸው ምክንያት እንደሆነ ነው ተወካይ የተናገሩት። በአሁን ሰዓትም የክልሉ ፍርድ ቤት ጉዳዩን እየተከታተለ እንደሆነ ገልጸዋል። አሁን ክስ ተጀምሮ የአክሱም ፍርድ ቤትም ወደ ትምህርት ቤት እንዲመለሱ የሚል ወስኖ ነበር። ግን ትምህርት ቤቶቹ ይህንን የአክሱም ፍርድ ቤት ውሳኔ አንቀበልም በሚል ሳይመልሷቸው ቀሩ። እነዚህ ሴቶች መሀል ላይ እንዲዋሉ እየተደረገ ጠበቃ አጥተው ከሌላ አጥተው ለብዙ ጊዜ ከትምህርት ውጭ ሆነው የሚደርስላቸውም አጥተው ያው ከትምህርት ውጭ ሆነው በሂጃባቸው ምክንያት በእምነታቸው በማንነታቸው ምክንያት ፋይናሊ ወደ ክልልም ተደረሰ። ግን መልስ መስጠት አልተቻለም። አሁን ያለው ሁኔታ ክልሉ እስልምና ጉዳይ ፍርድ ቤቱ የአክሱም ፍርድ ቤት ይህንን ጉዳይ የማየት መብት የለውም በሚል አስቆሞት ወደ ከፍተኛ ፍርድ ቤት ላይ ተይዞ ያለው ማለት ነው። የትምህርት ሚኒስቴርስ በጉዳዩ ላይ ምን ምላሽ ሰጥቷል ስንል ከነጃሺ ቲቪ ላነሳንላቸው ጥያቄ ምንም ምላሽ አልተሰጠም፣ መፍትሄ ተብሎ የቀረበ ሀሳብም የለም ብለዋል። ፌዴራል ትምህርት ሚኒስቴር አልደረሰላቸውም ወይም የክልል ትምህርት ቢሮ አልደረሰላቸውም። የፌዴራል መጅሊስ ማድረስ አይደርስላቸው። ሶፋር የትምህርት ሚኒስቴር ምንም የሰጠው ምላሽም የለም፣ መፍትሄም የለም። የትግራይ ተወካዮች አንድ ላይ በመሆን ወደ ትምህርት ሚኒስቴር በመሄድ ሚኒስትር ዴኤታውን ለማነጋገር ሞክረን ነበር። ሰፊ የ1 ሰዓት የሚወስድ ውይይት አድርገን ነበር። በአስቸኳይ እንደሚመለሱ ነበር ቃል የገቡልን ያኔ በነበረ ማለት ነው። ግን ደብዳቤም እንደሚጻፍ ነግረውን ነበር። በነገታው ስንጠይቃቸው አይ በውስጥ ለመስፋት እየሞከርን ነው የሚል ምላሽ ተሰጠን። ይህ በእንዲህ እንዳለ የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ ከህዝብ ተወካዮች በአክሱም ሴት ተማሪዎች የሂጃብ ለብሰን እንማር ጥያቄና የተማሪዎች ሁኔታ ላይ ጥያቄ በቀረበላቸው ወቅት ይህንን ምላሽ ሰጥተው ነበር። ለምሳሌ ትግራይ ውስጥ በነበረው ጊዜ ምንም ነገር አላደረጋችሁም፣ ትምህርት ሚኒስቴር ዝም ብሎ ያለው ነው። ትክክል አይደለም። ልክ የሰማን ቀን የዛኑ ቀን ለፈተና ለ12ኛ ክፍል ፈተና አልተዘጋጁም የተባሉትን በሙሉ የፈተናው ጊዜ ከማለፉ በፊት የሚለው ነበር ጭንቀታቸው። በሙሉ ቁጭ ብሎ የትምህርት ምዘናዎችን እንዲመዘግብ አድርገናል።
በሙሉ ተማሪዎች ተመዝግበዋል። ስንት ቁጥር እንደሆኑ ስንት እንዳሉ ምናምን ጠይቅ። ከክልሉ ትምህርት ቢሮ ጋር ተነጋግረናል በዚህ ጉዳይ ላይ። የኢትዮጵያ ሕግና ደንቦች የተለያዩ ደንቦች በዚህ ጉዳይ ላይ የወጡት ደንቦች ሂጃብ ለብሶ ትምህርት መማርን የሚከለክል ነገር የለውም። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ኒቃብ የተለየ ህፃናቶች ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። አንተ ባለህበት እርስዎ ባሉበት ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። በዚህ በኒቃብ ላይ የህግ ማስቀየር ካለበት እዚሁ ፓርላማ አምጥታችሁ የምታስቀይሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ የሆነ የግጭት ምንጭ መሆን የለበትም። አሁን ግን ያለውን ሩል ደግሞ ክላሪቲ ይኑረው ብለው ስለጠየቁ ክላሪቲ ኢዝ ሂጃብ የሚባል በምንም ምክንያት የትም ቦታ መከልከል የለበትም። እንደተከታተልነው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የ12ኛ ክፍል የአክሱም ሴት ተማሪዎች ለመፈተን ብቁ የሆነ ተማሪ የሚሞላውን የመፈተኛ ቅጽ ሞልተዋል ያሉ ቢሆንም ቅጹን እንዲሞሉ የተደረገበት መንገድ ሌሎች ተማሪዎች በሞሉበት መንገድ እንዳልሆነ ህጋዊ አግባብም ያልተከተለ እንደነበር ነጃሺ ቲቪ ለመስማት ችሏል። በተጨማሪም መግቢያችን ላይ ለመከታተል እንደቻልነው ተማሪዎች ወደ ትምህርት ገበታቸው የተመለሱበት አግባብ የለም። የተገለሉት ተማሪዎች አሁን ያሉበት ሁኔታ እጅግ አስኪ እንደሆነ የተናገሩት አቶ መሐመድ ምንም አይነት ትምህርት በክፍል ውስጥ ተገኝተው ባለመከታተላቸው ላለመፈተን መወሰን፣ ስደትን መምረጥ እንዲሁም ለተለያዩ ስነልቦናዊ ጫናዎች ተጋላጭ ሆነው እንዳሉ አቶ መሐመድ ተናግረዋል። በመጨረሻም አቶ መሐመድ ከነጃሺ ቲቪ ጋር በስልክ ባደረጉት ቆይታ አሁንም የሚመለከታቸው አካላት እንደ ፌዴራል መጅሊስ፣ የትምህርት ሚኒስቴር እንዲሁም ህዝበ ሙስሊሙን ጨምሮ ሁሉም አካላት ለአክሱም ሙስሊም ሴት ተማሪዎች የሂጃብ ጥያቄ ተገቢውን ትኩረት ሰጥቶ እልባት እንዲያገኝ እንዲሰሩም ጠይቋል። ነጃሺ ቲቪም በዚህ ጥንቅር የተገለጹ ሌሎች አካላትን ምላሽ አካቶ በሌላ ዝርዝር ዘገባ የሚያቀርብላችሁ ይሆናል። ሀያት ከማል አሰናድተዋለች። እኔ ኢማም መሐመድ አቅርቤላችኋለሁ። ሀረር የዓለም ቱሪዝም ከተሞች ፌዴሬሽን አባል ሆና መመረጧ ለከተማዋ የቱሪዝም እድገት ተጨማሪ ድልን የሚፈጥር ነው ተብሏል። ሀረር የዓለም ቱሪዝም ከተሞች ፌዴሬሽን አባል ሆና መመረጧ ለከተማዋ የቱሪዝም እድገት ተጨማሪ ድልን እንደሚፈጥር የክልሉ ርዕሰ መስተዳድር ኦርዲን በድሪ ገልጸዋል። በሀረሪ ክልል በቱሪዝም ልማት የተከናወኑ ተግባራትና የተገኙ ውጤቶችን ይበልጥ ለማስፋት ያለመ ውይይትም እየተካሄደ ነው። በውይይት መድረኩ የተገኙት ርዕሰ መስተዳድር ኦርዲን በድሪ እንደተናገሩት ሀገራዊ ለውጡን ተከትሎ የማህበራዊ ሴቶቻችንን በማጎልበትና ልማትን በማጠናከር የብዝሃ ዘርፍ ኢኮኖሚ የመገንባት ስራዎች ተከናውነዋል። በእነዚህ የለውጥ ዓመታት በበርካታ የሀገሪቱ አካባቢዎች መልካም እሴቶችን በማጠናከር ለመጪው ትውልድ የተሻለች ሀገርን መገንባት የሚያስችሉ በርካታ ስራዎች ተሰርተዋል ብለዋል። በዚህ ረገድ ባለፉት ዓመታት ለሀረር ከተማና ለቅርሶቿ የተሰጠው ዓለም አቀፍ እውቅናና ክብር እንደ ሀገር በማሳየነት እንደሚጠቀስም ገልጸዋል። የአብሮነትና የአንድነት መገለጫ የሆነው የሸዋል ኢድ በአከባበሩ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ከህዳር 25 ቀን 2016 ዓ.ም ጀምሮ የማይዳሰስ ቅርስ ሆኖ መመዝገቡም የሚታወስ ነው። እንዲሁም ሀረር ከተማ 115 ሀገራትን በአባልነት በያዘው የዓለም የቅርስ ከተሞች ድርጅት በአባልነት መመዝገቧ ከቅርብ ዓመታት ወዲህ የክልሉ መንግስት ለዘርፉ ለሰጠው ትኩረትና ለተከናወኑ ውጤታማ ስራዎች አንዱ ማሳያ ነው ብለዋል። በቅርቡ ደግሞ ሀረር የዓለም ቱሪዝም ከተሞች ፌዴሬሽን አባል ሆና መመረጧ ሌላው ትልቅ ድል ሆኖ የሚጠቀስ በመሆኑ እንኳን ደስ አለን ብለዋል ርዕሰ መስተዳድሩ። ሀረር የፌዴሬሽኑ አባል ሆና መመረጧ ከተማዋን ቀዳሚ ቱሪዝም መዳረሻ እንድትሆን ከማስቻሉም በላይ ከሌሎች የቱሪዝም ከተሞች ጋር አብሮ ለመስራት ብሎም የቱሪስት ፍሰቱን በመጨመር ለዘርፉ እድገት የጎላ ድርሻ ያበረክታል ያሉት ከተማዋንና በከተማዋ የሚገኙ የቱሪዝም መዳረሻዎችን በዓለም አቀፍ ደረጃ ይበልጥ ማስተዋወቅ ደግሞ ኢንቨስትመንትን ለመሳብና ሰፊ የኢኮኖሚ አቅምን ለመፍጠር ከፍተኛ አስተዋጽኦ አለው ብለዋል። የክልሉ መንግስት ለቱሪዝም ልማት ስራዎች የላቀ ትኩረት በመስጠት የማህበረሰቡን የኢኮኖሚ ተጠቃሚነት ለማረጋገጥ እያከናወናቸው ያሉ ስራዎች ተጠናክረው እንደሚቀጥሉም ተናግረዋል። በመድረኩ ሀረር በቱሪዝም ልማት አዲስ ምርታ በሚል ጽሁፍ ቀርቦ ውይይት እየተካሄደ ሲሆን በሆንግ ኮንግ በተካሄደው የዓለም ቱሪዝም ከተሞች ፌዴሬሽን ጉባኤ ሀረር አባል የሆነችበት የምስክር ወረቀት ርክክብም ይደረጋል። መረጃው የኢዜአ ነው።
ኢትዮጵያዊቷ ማክዳ ሁሴን አርሺ በአሜሪካን ሀገር ትልቁን ዓለም አቀፍ የስነ ጽሑፍ ውድድር አሸነፈች። ነዋሪነቷን በአሜሪካ ሀገር ያደረገችውና በኦቲዝም ላይ ከፍተኛ ግንዛቤ ማስጨበጫ ስራዎችን በመስራት የምትታወቀው ማክዳ ሁሴን በሀገረ አሜሪካ የተካሄደውን ዓለም አቀፍ የስነ ጽሑፍ ሽልማት ተሸላሚ ሆናለች። በአውተርስ ሪዲንግ በተዘጋጀው 8ኛው ዓለም አቀፍ የስነ ጽሑፍ ውድድር ላይ በማክዳ ሁሴን አርሺ የተጻፈው The World Needs a Uniquely Happy You መጽሐፍ በሽልማቱ አንድ ዘርፍ በሆነው ችልድረንስ ቡክ ኮንሰፕት ዘርፍ ላይ በፔንክራፍት ቡክስ አዋርድ ተሸላሚ ሆናለች። በዚህ ውድድር ከተለያዩ ሀገራት የመጡ ተወዳዳሪዎችም ተሳታፊ ነበሩ። ይህ ማክዳ ተሸላሚ የሆነችበት በፔንክራፍት ቡክ አዋርድ በ2009 እንደ አውሮፓውያን አቆጣጠር በደራሲያን የተመሰረተው የአውተርስ ሪዲንግ የሚሰጥ ሽልማት ነው። መጽሐፉ ከድርጅቱ ኤዲቶሪያል ዳይሬክተር ከሆኑትና ከ1990 እንደ አውሮፓውያን አቆጣጠር ጀምሮ በስነ ጽሑፍ ዓለም በቆዩት ዴቪድ ሄርን በከፍተኛ አድናቆትን አትርፏል። ደራሲ ማክዳ አርሺ ሻይኒንግ አዝ አይ አም በሚል በእንግሊዘኛ ግጥም ተጽፎ በታገል ሰይፉ ወደ አማርኛ የተተረጎመው እንዳለሁ አበራለሁ የተሰኘና ለልጆች ኦቲዝም እንደሆነ በቀላሉ ቋንቋ የሚያስረዳና በአንድ የኦቲዝም ተጠቂ ልጅ ላይ የሚያጠነጥን ታሪክን የያዘ መጽሐፍ ለንባብ አብቅታለች። በተጨማሪም የዓለም መብራቶች የተሰኘ የልጆች መጽሐፍን በእንግሊዘኛም በአማርኛም ጽፋ በአማዞን ላይ እየሸጠች ይገኛል። መረጃዎቻችን አሁንም እንደቀጠሉ ናቸው። ወደ ሌሎች ከውጭ ምንጮች ላገኘናቸው መረጃዎች አልፈናል። በቴህራን የኒውክሌር መርሃ ግብር ላይ የሚያተኩረው የኢራንና የአሜሪካ አራተኛ ዙር ድርድር ተራዝሟል። ኢራን ሁለቱ ሀገራት ድርድሩን ከምታመቻቸው ኦማን ጋር በመሆን ቅዳሜ ዕለት በሮም ለማካሄድ ቀጠሮ ተይዞ የነበረው ስብሰባ በሎጂስቲክስና ቴክኒካል ምክንያቶች ለሌላ ጊዜ ለማስተላለፍ መስማማታቸውን ገልጻለች። አሜሪካ አስቀድሞም ለንግግሩ ቀን አልተቆረጠም ነበር ብላለች። ዝርዝሩን ዙበይዳ ሀሰን ታቀርበዋለች። በቴህራን የኒውክሌር መርሃ ግብር ላይ የሚያተኩረው የኢራንና የአሜሪካ አራተኛ ዙር ድርድር መራዘሙ ተነግሯል። ኢራን ሁለቱ ሀገራት ድርድሩን ከምታመቻቸው ኦማን ጋር በመሆን ቅዳሜ ዕለት በሮም ለማካሄድ ቀጠሮ ተይዞ የነበረው ስብሰባ በሎጂስቲክና ቴክኒካል ምክንያቶች ለሌላ ጊዜ ለማስተላለፍ መስማማታቸውን ገልጻለች። ይህ የተባለው የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሐሙስ ዕለት የኢራን ነዳጅ ወይም ደግሞ ፔትሮሊየምን በሚገዙ ላይ እርምጃ እንደሚወስዱ ካስፈራሩና ዋሽንግተን ከቴህራን ጋር ግንኙነት አላቸው ባላቸው ኩባንያዎች ላይ በዚህ ሳምንት አዲስ ማዕቀብ ከጣለ በኋላ ነው። ትራምፕ በ2018 በኢራንና በ5 ሀያላን ሀገራት መካከል ከተደረሰው የኒውክሌር ስምምነት አሜሪካን አስወጥተው የነበረ ሲሆን የተሻለ ስምምነት እንደሚያደርጉም ሲናገሩም ቆይተዋል። በሚያዝያ ወር የተጀመረው አዲሱ ንግግርም ካልተሳካ ወታደራዊ እርምጃ እንደሚወስዱ ቀደም ብለው አስጠንቅቀዋል። ሁለቱ ወገኖች በኦማን ዋና ከተማ ሙስካት የተካሄደውን የመጀመሪያ ዙር ንግግር ገንቢ ሲሉም ገልጸውታል። የኢራን የውጭ ጉዳይ ሚኒስተር ሰይድ አባስ አግራቺን እንደተናገሩት ቴህራን በድርድሩ ላይ የተመሰረተ መፍትሄ ለማምጣት ቁርጠኝነቷን አልጠራጠርም ብለዋል። በእርግጥም ፍትሐዊና ሚዛናዊ ስምምነት ላይ ለመድረስ ማዕቀብ እንደሚቆም ዋስትና መስጠትና የኢራን የኒውክሌር መርሃ ግብር የኢራን መብቶች ሙሉ በሙሉ መከበሩን ለማረጋገጥ ሰላማዊ ሆኖ እንደሚቀጥል እምነት መፍጠር ከመቼውም ጊዜ በላይ ቆርጠናል ሲሉ በኤክስ ገጻቸው ላይ ለጥፈዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ቃል አቀባይ በበኩላቸው የቅዳሜው ስብሰባ እንዳልተረጋገጠና ቀጣዩ ዙር በቅርብ ጊዜ ውስጥ ይካሄዳል ተብሎ ይጠበቃል ብለዋል። የኦማን የውጭ ጉዳይ ሚኒስተር ሁለቱም ወገኖች ሲስማሙ አዲስ ቀን እንደሚወሰንም ተናግረዋል። አሜሪካ ረቡዕ ዕለት በኢራን ላይ የጣለችው አዲሱ ማዕቀብ ድርድሩ እየተካሄደ ካለበት አቋም በተቃራኒ የቆመ ነው የሚል ተቺዎቹ ስለ ንግግሩ ጠቃሚነት ጥርጣሬ እንዳላቸው ገልጸዋል። ረቡዕ ዕለት የተጣለው ማዕቀብም ትራምፕ በቴህራን ላይ ከፍተኛ ጫና ለማድረስ የሚከተሉትን ፖሊሲ አካል መሆኑም ተገልጿል። የማዕቀቡ ኢላማ የሆኑት ፔትሮኪሮሲን ህገወጥ ንግድ ውስጥ የሚሳተፉ መሆናቸውንም አሜሪካ አስታውቃለች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ባወጣው መግለጫ የኢራን አገዛዝ በመካከለኛው ምስራቅ ያለው ግጭት በማባባስ የኒውክሌር መርሃ ግብሩን በማስፋፋትና አሸባሪ አጋሮቻቸውን ተላላኪዎቻቸውን መደገፋቸውንም ቀጥሏልም ብለዋል። በወቅቱ አሜሪካ ባወጣችው መግለጫ ላይ አገዛዙን ለማተራመስ ተግባራት የገንዘብ ድጋፍ ለማድረግ የሚጠቀሙበትን የገቢ ፍሰት ለመግታት ዩናይትድ ስቴትስ ዛሬም እርምጃ እየወሰደች ነው ብለዋል። ትራምፕ ሐሙስ ዕለት በትሩዝ ሶሻል ማህበራዊ ሚዲያቸው ማንኛውም ሀገር ወይም ሰው ከኢራን ማንኛውንም መጠን ያለው ነዳጅ ወይም ፔትሮሊየም ኬሚካል የገዛ ሁለተኛ ደረጃ ማዕቀብ ይጣልበታል ሲሉም ጽፈዋል። ከዩናይትድ ስቴትስ ኦፍ አሜሪካ ጋር በማንኛውም መንገድ እንዲሰሩም አንፈቅድላቸውም ብለዋል። ኢራን በበኩሏ በአሁኑ ማዕቀብ የአሜሪካ ባለስልጣናት እርስ በእርስ የሚጋጭ ባህሪና እምነት እንዳላቸው ተጨማሪ ማረጋገጫ ነው በማለት ተቃውሟንም አሰምታለች። ኢራን የየመን ሁቲ አማጽያንን በመደገፏ ዋጋ እንደምትከፍል ያስጠነቀቁት የዩናይትድ ስቴትስ የመከላከያ ሚኒስተሩ መልእክትም የኢራን ሚዲያ በዘገባዎቻቸው ውስጥ ማጣቅሰው የአሜሪካ ልዑካን ሲመሩ የነበሩት የትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዌትኮፍም
መልእክታቸውን በድጋሚም ለጥፈዋል። ለኢራን የተላለፈው መልእክትም ለሁቲዎች ያደረገቻቸውን ድጋፍ አይተናል፣ ምን እየሰራች እንደሆነም እናውቃለን፣ በዚህ ምክንያትም በመረጥንበት ጊዜና ቦታ ዋጋ እናስከፍላታለን የሚል መልእክትም ነው። ትራምፕ የኢራንን የኒውክሌር ቦምብ ለመገንባት የምታደርገውን መንገድ የሚዘጋ መፍትሄ እየፈለጉ መሆናቸውም ተጠቁሟል። በአስተዳደራቸው ውስጥም የኢራን ኒውክሌር ማበልጸጊያ ፕሮግራም ሙሉ በሙሉ እንዲፈርስ እንደሚፈልጉም ተዘግቧል። መረጃው የቢቢሲ ነው። በመጨረሻም የቴክኖሎጂ መሰናዶችን እናደርሳችኋለን። በሰከንዶች የልብ በሽታን መለየት የሚያስችል መተግበሪያ ይፋ ያደረገ ታዳጊ እናስተዋውቃችኋለን። ኢማን መሐመድ ታቀርበዋለች። ዛሬ በቴክኖሎጂ መሰናዶችን የልብ በሽታን በሰከንድ ውስጥ መለየት የሚችል መተግበሪያ የፈጠረን ታዳጊ እናስተዋውቃችኋለን። አርቲፊሻል ኢንተለጀንስ ለሰው ልጆች ጥቅም ለመዋል ከሚሰሩት መካከል አሜሪካዊ ታዳጊና በለጋ እድሜው ዓለምን ያነጋገረ ፈጠራ ያስተዋወቀው ሲዳርት ናዳሊያ እናስተዋውቃችኋለን። ይህ አሜሪካዊ የ14 ዓመት ታዳጊ ሲሆን ሰሞኑን በአርቲፊሻል ኢንተለጀንስ የሚሰራና በድምጽ ብቻ በ7 ሰከንድ ውስጥ የልብ ህመምን መለየት የሚያስችል ሰካርዲያን ኤአይ የተባለ አፕ መተግበሪያ ለዓለም አስተዋውቋል። ሲዳርት በተለይም የዘመናችን ልጆች ጊዜያቸውን በስማርት ስልክ ላይ ብቻ የሚያጠፉ ሳይሆኑ አቅጣጫ ከተሰጣቸው የተሻለ ስራ ሊሰሩ እንደሚችሉ ማሳያ ነው። ሲዳርት ናዳሊ ገና በለጋ እድሜው ነው የቴክኖሎጂ ዓለም ውድድርን የተቀላቀለው። ይህ ዓለምን ያነጋገረ ፈጠራውን ከማበርከቱ በፊት ሳይንስ፣ ቴክኖሎጂ፣ ኢንጂነሪንግና ማቴማቲክስን በዓለም ዙሪያ ለማስፋፋት ዓላማ ያለው ስቲም አይቲ የተባለ የፈጠራ ድርጅትን የሚያስተዳድር ነው። ሲዳርት ናዳሊ ይህንን ተማሪዎች በሮቦቲክስ ኮዲንግና የሰው ሰራሽ አስተውሎት ወይም ኤአይ የተካኑ በመሆን ቴክኖሎጂና ፈጠራ ላይ እንዲሳተፉ የሚያበረታታውን ስቲም አይቲ የሰራው ገና በሃይ ስኩል ጀማሪ ተማሪ በነበረበት ወቅት ነው። ይህ አሁንም ዓለምን እያነጋገረ ያለው ሰካርዲያን የተሰኘ መተግበሪያ በአርቲፊሻል ኢንተለጀንስ የተሰራ ጥልቅ የሆነ አልጎሪዝሞችን የሚጠቀም ከመሆኑ በተጨማሪ የልብ ድምጽ ቅጂዎችን በመተንተን በሴኮንዶች ውስጥ የልብ በሽታን መለየት የሚችል መተግበሪያ ነው። በአሜሪካ ከ15000 በህንድ ደግሞ ከ700 በላይ ሰዎች ላይ የተሞከረ ይህ መተግበሪያ ከ96% በላይ እንደሚሰራ የተረጋገጠ ነው። በለጋ እድሜው በአርቲፊሻል ኢንተለጀንስ እውቀት የተራቀቀው ሲዳርት እንደ ኦራክልና ኤአርኤም ከተሰኙ ተቋማት የምስክር ወረቀቶችን በመያዝ በዓለም ላይ ትንሹ የሰው ሰራሽ አስተውሎ ወይም አርቲፊሻል ኢንተለጀንስ ባለሙያ መሆን የቻለ ነው። በዚህ ታዳጊ የፈጠራ ባለሙያ ከተደነቁት መካከል አንዱ የሆኑት አንድራ ፓርዴሽ ዋና ሚኒስተር ቻንድራፑን ከአሜሪካ ዳላስ የተገኘው ይህ ታዳጊ የአርቲፊሻል ኢንተለጀንስ ባለሙያ በማግኘታቸው መደሰታቸውን በመግለጽ ሰካርዲያን የተሰኘው መተግበሪያ በሕክምና ዓለም ውስጥ ታላቅ ፈጠራና የልብ በሽታንም በሰከንድ ውስጥ መለየት የሚችል መሆኑን አመላክተዋል። በርካታ መረጃዎች በአንድ ጊዜ መቃኘትና ማቅረብ የሚችለው አርቲፊሻል ኢንተለጀንስ በእርግጥም በሰው ልጆች ቁጥጥር እስካለ ድረስ ህይወትን በሙሉ ዘርፍ የተሻለ ለማድረግ የሚጠቅም ነው። ታዳጊው የአርቲፊሻል ኢንተለጀንስ የሰርተክፌት ባለሙያ ሲዳርት አርቲፊሻል ኢንተለጀንስ በተመለከተ በአንድ ወቅት ባደረገው ንግግር አርቲፊሻል ኢንተለጀንስ ነገ ነው፣ አርቲፊሻል ኢንተለጀንስ ትራንስፓራንት ባሉት ጤና ጥበቃ የትኛውም ኢንዱስትሪ ለውጥ እንዲኖር የሚያደርግ ነው፣ በአርቲፊሻል ኢንተለጀንስ የሚመጣ አዎንታዊ ለውጥ ወሰን የለውም ሲል ለሲኤአይ የወደፊት ተጽዕኖ ተናግሯል። የ14 ዓመቱ ታዳጊ ሲዳርት ናዳሊ ከዚህ በፊት በጣም በቅናሽ ዋጋ አርቲፊሻል እጅ ሲሰራ ከዚህ በተጨማሪ በሽተኞች በሚወርቁበት ጊዜ እርዳታ እንዲያገኙ የሚያስችል ፈጠራም ያበረከተ ታዳጊ ነው። ወላጅ አባቱ ማሼ ናዳሊ ልጃቸው ያጋጠማቸውን እንዴት ችግሮችን ለመፍታት እንደሚጥርም ተናግሯል። ለአብነትም በጣም በቅናሽ ዋጋ አርቲፊሻል እጅ የሰራው አንድ ልጅ ውድ የሆነ አርቲፊሻል እጅ ሊኖረው አለመቻሉን ተመልክቶና አያቱም ሲወርቁ ሲያይ ሰው በቀላሉ እርዳታ የሚያገኝበት መንገድ ለመፍጠር በራሱ እርዳታ የሚጠራውን መሳሪያ መስራቱን ተናግሯል። በሀገራችን ኢትዮጵያ በርካታ ታዳጊዎች የተለያዩ የፈጠራ ውጤቶችን ያበረከቱ ሲሆን እንዲያሉ የተራቀቁ የቴክኖሎጂ ውጤቶች ላይም ሲሳተፉ ይታያል። ነገር ግን በጉልህ የሚነገርላቸውና ችግር ፈቺ የመሆን እድላቸው ከፍ እንዲል ካለው ጥረት የተሻለ እንቅስቃሴ ማድረግ ይጠበቃል። በተለይም ታዳጊዎች ላይ መስራት ሊደር የሚባል ጉዳይ እንደሆነ በአጽንኦት ተይዟል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።